ጌታ ይባረክ። ዛሬ አጠር ያለ ቃል አብረን እንካፈላለን። አባት እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናረጋሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ውዳሴም ታላቅነትም ያንተ ነውና እናመሰግንሃለን፣ እናከብርሃለን። በዚህ ማለዳ በሕይወት እንድንኖር ስለፈቀድክ እምነታችንም ሕያው እንዲሆን ስለረዳህን እናከብርሃለን። ልጅነትን እንድንኖረው አቅም ስለሰጠን፣ ጸጋ ብርታት ስለሰጠን ተመስገን። ትናንት ወዲያ የገጠመኑን ተግዳሮቶች ሁሉ አሸንፈን በአንተ ጸጋ ዛሬ እንድንገኝ ስለረዳህን እናመሰግንሃለን። ሁሌ አሸናፊ የሚያደርገን ያንተ ቃል በሕይወታችን ስለተተከለ ስምህ ይባረክ። ብዙም ፍሬ ስለሚያፈራ እናመሰግንሃለን፣ እንባርክሃለን። ድል አድራጊውን ቃል ይዘን ሁሌ የድል ሕይወት ስለምንኖር እናመሰግንሃለን፣ እንባርክሃለን። አሁንም ጌታ እግዚአብሔር ቃልህን እንድታስተምረን የሰጠህን መንፈስ ቅዱስ በመካከላችን ስላለ እንደ ተማሪዎች እሱን ልንሰማ ከእሱ ልንማር እድልን ስለሰጠህ እናመሰግንሃለን። ጌታ መንፈስ ቅዱስ አስተምረን። የትኛውም የጨለማ ሥራና አሰራር የማያርፍ የማይሰለቸው የማይደክመው ነገር ግን አሸናፊ በሆነው በቃል ጉልበት የተመታ ይሁን፣ ይሰበር። የጨለማ ኃይል የተገፈፈ ይሁን። የጥንቆላ፣ የሟርት፣ የንግርት፣ የድግምት፣ የመተት አስማት ኃይል ሁሉ የተበተነ ይሁን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ክብር ሁሉ ለአንተ ይሁን። እንደገባን እንዲሁ ስለማንወጣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። የመጽሐፈ ኢያሱ ምዕራፍ 1 ላይ ከ1 እስከ 8 ያለውን አብረን እናንብብና እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ደስ ይላል። እግዚአብሔር ይመስገን። እግዚአብሔር አምላክ በሉ ለአባቶቼ የሰጠውን የተስፋ ኪዳን በእኔም ላይ ያጸናል። የረገጣችሁትን ያወርሳችኋል፣ የነካችሁት የእናንተ ይሆናል፣ የገባችሁበት ትቆያላችሁ። አሜን በሉ ባካችሁ። ሰጥቻችኋል። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንሁ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣችኋለሁ ብዬ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ቃናልሃል ይከናወንልሃልም። ጌታ ስሙ ይባረክ። እዚህ ጋር እንዲህ እርግጠኛ የሆነ ትእዛዝ የሰጠበት ቃሎች አሉ። እግዚአብሔር ሲናገር ይህን ዮርዳኖስ ምን በሉ አለ? ተሻገሩ። ትሻገራላችሁ አይደለም? ተሻገሩ። የእግራችሁ ጫማ የረገጠውን ሁሉ ሰጥቻችኋል። እስከ ታላቁም ባህር ድረስ ዳርቻችሁ ይሆናል። ጌታ ስሙ ይባረክ። በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። እነዚህ ያልኩህ የነገርኩህ መልካም ነገሮች ሁሉ የሚፈጸሙት እኔ ካንተ ጋር መሆኔ እነዚህ ነገሮች በሕይወትህ በዘመን ሁሉ እንዲፈጸሙ ይሆናል ብሎ ለኢያሱ ነገረው። የኢያሱ መጽሐፍ ከሙሴ ዘዳግም የቀጠለ ነው። ሙሴና ኢያሱ የክርስቶስ ኢየሱስ ምሳሌዎች ናቸው። ከሙሴ ስንጀምር ሙሴ ሕዝቡን ከባርነት ከግብፅ አወጣ፣ በምድረ በዳ መራቸው፣ ሞተ። ቀጠለና ኢያሱ ደግሞ ከምድረ በዳ ጉዞውን ጀመረና ዮርዳኖስን እንዲሻገሩ እንዲሁም ደግሞ የተነገረላቸውን መልካሚቱን ምድር እንዲወርሱ ሕዝቡን ይዞ እንዲወጣ እግዚአብሔር ተናገረው። ሙሴ የክርስቶስ ምሳሌ ነው። ግብፅ የዓለም ምሳሌ ነች። እኛን አብዛኞቻችንን እግዚአብሔር ከዓለም ነው ያወጣን። ታዳጊያችን ነው ጌታ ኢየሱስ። ምድረ በዳውም ደግሞ በዚህ በሕይወት ጎዳና የምናልፍባቸው ሁኔታዎቻችን ናቸው። መንገድ ላይ ያሉ ናቸው፣ መኖሪያ አይደሉም። ምድረ በዳ የሚመች አይደለም፣ የሚታቀድበት አይደለም፣ የሚኖርበት አይደለም፣ ተስፋ የሚጣልበት አይደለም፣ የኔ የምትሉት አይደለም። አትወዱትም፣ አትቀበሉትም። መንገድም ላይ ያሉ ነገሮች እንደዚሁ ናቸው። እዛ ላይ ሆኖ ሙሴ ሞተ። የሙሴ አሟሟት የኢየሱስን አሟሟት ያሳያል።
ጌታ ኢየሱስ ይህን የምድረ በዳውን ጉዞ ከግብፅ አውጥቶ የምድረ በዳውን ጉዞ ሁኔታዎቻችንን አሸንፈን የምንኖርበትን ጽድቅና ቅድስናን የምናገኝበትን ቤዛነትን ከሰጠን በኋላ ጌታ ኢየሱስ ሞተ። እንደ ሙሴ ግን ሞቶ አልቀረም። ጌታ ኢየሱስ ተነሳ። ከዛ ቀጣይ ያለውን ኢያሱ የሚያወርሳቸውን ምሳሌ ደግሞ ጌታ ኢየሱስ በሥጋ ሞተ፣ በመንፈስ ምን ሆነ ይላል? ሕያው ሆነ ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። ልክ ያ ኢያሱ ደግሞ ጌታ ኢየሱስ ሙሴ ሕዝቡን ከዛ አውጥቶ መንገድ ላይ ገና መልካሚቱ ምድር ባልወሰዱበት ሰዓት እንደሞተ ጌታ ኢየሱስም ደግሞ በመንፈሱ አማካኝነት ኢያሱ ሕዝቡን ወደ ተማለላቸው ወደ ኪዳኗ ምድር የሚያስገባበትን የመንፈሱን ሕልውና በእኛ ውስጥ ሰጠ። የጌታ የኢየሱስ መነሳትና በትንሣኤ ሕይወት እኛ ውስጥ መግባት የተነገረልንን የተስፋይቱን ምድር ያችን ሰማያዊቷን አገር እንድንወርስ አደረገን። ክብር ለኢየሱስ ይሁን። ሁለቱም ጋር የነበረ ግን ማን ነበር? ሙሴም ጋር የነበረ ከግብፅ ሕዝቡን ነፃ ለማውጣት ምድረ በዳቸውን በድል ለማሻገር ማን ነበር አብሯቸው? እግዚአብሔር ነበር። ከኢያሱም ጋር ማን ነው የነበረው? እግዚአብሔር ነው የነበረው። ጌታ ኢየሱስም ወደኛ ዓለም ሲመጣ ወደኛ ሕይወት ውስጥ ሲገባ ማንን ይዞ ነው የገባው? እግዚአብሔርን ይዞ ነው የገባው። ልክ ሙሴ እንደሞተ ነው ኢያሱ። ሙሴ ሞቷል። አዎ፣ በአንተ የተጀመረ ሥራ ግን አይሞትም፣ አያበቃም። ስለዚህ አንተን ሥራ ቀጣይነት የሚሰጥ ሰው አለ። ኢያሱን ቀሰቀሰው። እዚህ የኢያሱ መጽሐፍ ላይ ስናነብ አንድ አራት ነገሮችን እናያለን። የመጀመሪያው ዮርዳኖስን መሻገር፣ ሁለተኛው የከነዓንን መውረስ፣ ሶስተኛው በአይ ላይ የነበረውን ጦርነትና እግዚአብሔር ከሕዝቡ ጋር የነበረውን ሕዝቡ ከእግዚአብሔር ጋር የነበረውን ኪዳን ያደሱበት፣ እንዲሁም በአራተኛ ምዕራፍ 24 ቁጥር 15 ላይ ታሪካዊ ንግግር ኢያሱ የተናገረበት እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን ዛሬ የምታመልኩትን ምረጡ። እንዲህ ባጭሩ የኢያሱ መጽሐፍ ይሄንን ሲመስል እግዚአብሔር አንድ ነገር ተናገረው። ነገር ግን ምን በል? ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘን ሕግ ሁሉ ምን በለው? ጠብቀው፣ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም። ቁጥር 9 በምትሄድበትም ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይለዋል። እንግዲህ በአጠቃላይ እስካሁን ያነበብናቸው በሙሉ ለኢያሱ ምኖች ናቸው ማለት ነው? ትእዛዝ ነው። ወደ ግራም ወደ ቀኝም አትበል ትእዛዝ ነው። ተሻገርም ትእዛዝ ነው። አውርሼሃለሁም ትእዛዝ ነው። በሕይወት ዘመንህ ሁሉ የሚቋቋምህ የለም ትእዛዝ ነው። ከማ የወጣ ነው? ግን ካንተ የሚጠበቅ አንድ ነገር አለ። ይሄ ሁሉ እኔ ብያለሁ። እኔ ስላልኩ ብቻ አይሆንም። እኔ ተናጋሪ ነኝ፣ እኔ አድራጊ ነኝ። አስፈጻሚው ግን አንተው ራስህ ነህ። እኔና አንተ አብረን ነው የምንሰራው፣ አብረን ነው የምንፈጽመው። እኔ የኔን ድርሻ ፈጽማለሁ፣ አንተ ያንተን ድርሻ ትፈጽማለህ። ያን ጊዜ በሕይወትህ ዘመን ሁሉ የሚቋቋምህ አይኖርም። የነገርኩህንም ምን ትላለህ? ትወርሳለህ። በመንገድህ ሁሉ ምን ይሆንልሃል? ይቀናልሃል፣ ይከናወንልሃል። አንተ የምታደርገው ነገር አንድና አንድ ነው። ከነገርኩህ ከኔ ቃል ወደ ግራም ወደ ቀኝም አትበል። ሁሌ አስበው፣ ሁሌ አሰላስለው፣ ሁሌ ተናገረው። ማለት ምን ማለት ነው? ቃሌ አእምሮህን ይሙላ፣ ሐሳብህን ይሙላው። የኔ ቃል ሐሳብህ ውስጥ ቦታ ያገኝ፣ ከሐሳብህ አይራቅ። የምትሆነውን ሁሉ የምትሆነው እጅህ እንዳገኘ ሳይሆን፣ እግርህ እንደተራመደ ሳይሆን፣ ዓይንህ እንዳየ ሳይሆን ሐሳብህ ውስጥ እንዳሰብከው ነው። ስለዚህ ሐሳብህ ውስጥ ይቀመጥ። ለምን አሰላስለው አለ? ለምን ካንተ አይራቅ አለ? በቀንም በሌሊትም ለምን አለው? ለምንድን ነው ያለው? የት እንዲቀመጥ? ሐሳብ ውስጥ እንዲቀመጥ፣ ሐሳብ ውስጥ እንዲዋሃድ። ያን ጊዜ ምን ይልልሃል አለው? ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ምን ልላችሁ ነው? ስኬት የውጭ ሳይሆን የውስጥ ነው። ስኬት የሚጀምረው ከየት ነው? ከውስጥ ነው። ግን ምን ላይ? ውጭ ላይ። ውጭ ያለውን ነገር ሁሉ የምታሸንፉበት ኃይል ያላችሁ ውስጣችሁ። ውስጣችሁ አቅም ካለውና ብርቶች ጠንካሮች ከሆናችሁ ውጭ ላይ ምንም ጠንካራ የሚባል ምንም ከባድ የሚባል ምንም አስቸጋሪ የሚባል ምንም በሌላው ሕይወት ላይ ትልልቅ ተጽዕኖ የፈጠረና ያደከማቸው የሚባል ነገር ቢገጥማችሁም ውስጣችሁ ካለው ኃይል ሊበልጥ አይችልም። ለምን? ውጭ ያለው ምድራዊና ተፈጥሯዊ ሰው ሰራሽ አጋንንታዊ ነው። አእምሯችሁ ውስጥ ግን የሚቀመጠው የመለኮት ቃል ነው። ሃሌሉያ!
አሜን በሉ። እና ውስጣችሁ ኃይል የሚያገኘው የምትሞሉት ከእግዚአብሔር ቃል በምታገኙት የቃሉ ጉልበት፣ የቃሉ ስልጣን፣ የቃሉ ኃይል የመፍጠር የማበጀት የመቀየር የመለወጥ አቅም ባለው የመለኮት ጉልበት ነው የምትሞሉት። ቀላል እንዳይመስልህ። ገና ነገስታቶችን አንድ ብሎ ድል ማድረግ አልጀመረም። እግዚአብሔር ይሄንን ሲናገረው ከፊት ስንት ነገስታቶች አሉ ድል የሚሰጣቸው? 31 ድል የሚነሳቸው 31 አሉ። ዛሬ ላይ ሆኖ ግን እነሱ ያሉ በህይወትህ ዘመን ሁሉ በእድሜ ዘመንህ ሁሉ የሚቋቋምህ ማንም የለም። ግን መቼ ይሄ እውነት ይሄ የኔ ቃል አንተ አእምሮ ውስጥ ሲጠበቅና ስታደርገው ስትኖረው ህይወት ሲሆንህ። አንድ ጊዜ እኮ ተሸንፈዋል። ትዝ ይላችኋል? ምን ላይ ነው የተሸነፉት? ጋይም ላይ አደል? ለመሸነፋቸው ምክንያት ምንድን ነበር? ከእግዚአብሔር ቃል ፈቀቅ ስላሉ ነው። በአንድ ሰው ምክንያት ይሄ ለእግዚአብሔር ምንድነው ይሁን ተብሎ ተተወ። እርም ነው፣ አይነካም። በቃ ይሄ እርም ነው የተባለውን ነገር አንድ ሰው ጓጓና ምኑ ነው ጉጉቱ የመጣው ከየት ውስጥ ነው? አየ የእግዚአብሔር ቃል ሰርጾ አእምሮውን ተቆጣጥሮት ለአስተሳሰቡ እግዚአብሔር የሚፈልገውን አይነት ቅርጽ የእግዚአብሔር ቃል አልሰጠውም። ባዶ ነበር። ያየው ሁሉ የሚገባበት አልተያዘም ነበር። ወጥ የሆነ አመለካከት፣ ወጥ የሆነ ፍላጎት፣ ወጥ የሆነ ዝንባሌ፣ ወጥ የሆነ መሻት አልነበረው። ስለዚህ ያንን አነሳ። ሊሸነፉ በማይገባ በጥቂት ሰዎች በናቋቸው ቁጥር ምን ተደረጉ? ተሸነፉ። እግዚአብሔር በሕይወት ዘመንህ የሚቋቋምህ የለም ሊኖር አይችልም ብሎት አልነበር እንዴ? ግን ኮንዲሽናል ነው። ከዚህ ከቃሌ ምን እስካላልክ ድረስ እስካልወጣህ ወደ ግራም ወደ ቀኝም እስካላልክ ቃሌ ውስጥ እስከኖርክ ድረስ ምን አትልም? አትሸነፍም። ትልቁ ነገር እንግዲህ እግዚአብሔር በድሉም በመውረሱም መሬት በመከፋፈልም በማከፋፈልም በሁሉ አቅጣጫ ምን ይሆንልሃል አለው? ስኬታማ ትሆናለህ፣ የቀናልህ ሰው ትሆናለህ፣ የማትቸገር ሰው ትሆናለህ አለው። ግን አንድ ነገር ስታደርግ ቃሌን ሁሌ ምን ስትለው? ስታስበው፣ ስታሰላስለው፣ የቃሌን እውነት ስትሞላ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ ሲል እንደፈለገ ኖሮ ያሱ እንደፈለገ ሆኖ እግዚአብሔርን ከራሱ ጋር ማድረግ አይችልም። እግዚአብሔር የሚያዝበት አለው። እግዚአብሔር የሚጠመድበት አለው። እግዚአብሔር ንቅንቅ እንዳይል የሚደረግበት አለው። ምንድነው? የእግዚአብሔር ቃል። ቃሉን ከያዛችሁ እግዚአብሔርን ይዛችሁታል። ቃሉን ከለቀቃችሁ እግዚአብሔርን ለቃችሁታል። ቃሉን ካጣችሁ እግዚአብሔርን አጣችሁታል። በሕይወታችሁ እግዚአብሔር ሁሌ መኖሪያው ምን ውስጥ ነው? ቃል ውስጥ ነው። ልብ በሉ። ለሙሴም ምንድነው ያለው? እኔ ካንተ ጋር ሆናለሁ አይደል ያለው? ቃሉ ኢያሱ ውስጥ ቃሉ ኢያሱ ውስጥ በኖረ ልክ በኢያሱ ውስጥ ይኖራል? እግዚአብሔር ይኖራል። እግዚአብሔርን የምናኖረው የእግዚአብሔርን ህልውና፣ ክብሩን፣ ኃይሉን፣ የክንዱን ታላቅነት መለማመድ የምንችለው እግዚአብሔር በሕይወታችን ሲሰራ ማየት የምንችለው የእግዚአብሔር ቃል እኛ ውስጥ ስፍራ ሲያገኝ። ወደ ቃሉ መቅረብ ወደ እግዚአብሔር ያቀርባል። ከቃሉ መራቅ ከእግዚአብሔር ያርቃል። ያ አንድ ሰው ከእግዚአብሔር ቃል ሲወጣ ምን ቀረበው? ወደ ኃጢአት ቀረበ። አየ ከኃጢአትም ልትደክምበት ልትሸነፍበት ሰይጣን እድል ከሚያገኝበት ኃጢአት ከራቅ ልትርቅም የምትችለው አንተ ወደ ማን ስትቀርብ ነው? ወደ ቃሉ ስትቀርብ ነው። ጌታ ስሙ ይባረክ። ቃሉ ምንድን ይችላል? ጳውሎስ ሲጽፍ ሮሜ 7 ላይ ንጽሕትና ቅዱስ። ጌታ ይባረክ። እግዚአብሔር ደግሞ አንድ ቦታ ላይ ለማረፍ በአንድ ሰው ሕይወት ውስጥ ለመቀመጥ በአንድ ሰው ሕይወት ውስጥ ለመገኘት በአንድ ሰው ሕይወት ውስጥ ለመክበር በዛ ሰው ሕይወት ውስጥ ምን ማየት ይፈልጋል? ቅድስና። ቅድስና ከምን ይመጣል? ከቃሉ። ከሰማችሁት ቃል የተነሳ አሁን ምኖች ናችሁ አለ? ንጹሃን ናችሁ። ያጥባል እግዚአብሔር ቃል፣ ያነጻል እግዚአብሔር ቃል፣ ይቀድሳል እግዚአብሔር ቃል። ጌታ ስሙ ይባረክ። አሜን። ያን ጊዜ እግዚአብሔር ህልውና ከሰዎች ጋር አብሮ ለመሆን ቀላል ይሆናል። ያኔ ድል ቀላል ነው። ያኔ ስኬት ቀላል ነው። ኢያሱን ሲናገረው እንደዚህ ነው። ያንተ ስኬት ያንተ ክንውን ከውጫዊ ነገር ጋር ግንኙነት የለውም። ሁኔታ ውጭ ያለው ሁኔታ ሲመች አይደለም ስኬት የምታገኘው። ውጭ ያለው ነገር አሳራፊ ሲሆን አይደለም አንተ ስኬት የምታገኘው ክንውን የምታገኘው አይደለም። በፍጹም አይደለም። አንተ ክንውን የምታገኘው ስኬት የምታገኘው ቃሌ አንተ ውስጥ ምን ሲሆን ሲኖር ስትጠብቀውና ስታደርገው። በተበላሸ ሁኔታ ውስጥ አንተ ስኬት ታገኛለህ። በማይመች ሁኔታ ውስጥ አንተ ስኬት ታገኛለህ። ልብ በሉ እንዴ 31 እኮ ነገስታት ከፊቱ አለ። እግዚአብሔር ይሳካልሃል ሲለው አላያቸው? የመጀመሪያው ስኬት እንደውም እነዚህን ተቃዋሚ የሆኑ ነገስታቶችን የሚቃረኑትን መንገዱ ላይ እንቅፋት የሚሆኑትን ምን ማድረግ ነው?
ማሸነፍ ነው፣ መቆጣጠር ነው። ውጫዊ ነገርህ ስለተበላሸ ማለት ውጫዊው ዓለም የምትኖርበት አካባቢ፣ የምትኖርበት ዓለም ሲስተም፣ የምትኖርበት ዓለም ኢኮኖሚ፣ የምትኖርበት ዓለም ፖለቲካ ስለተበላሸ ያንተ ስኬት አይበላሽም። የነሱ መልካም መሆን አይደለም ላንተ ስኬት የሚሰጡህ፣ የኔ ካንተ ጋር አብሮ መሆን ነው። ምንም በሌለበትና በሚያመች ሁኔታማ ሰውን ብድግ ብሎ በራሱ ኃይል ምን ይለለታል? ይሳካለታል። በሚያምር ሲስተም ውስጥ፣ በተመቻቸ ኢኮኖሚ ውስጥ፣ በሚያሳርፍ ፖለቲካ ውስጥ ማንም ሰው ይሳካለታል። የእግዚአብሔር ስኬት ደግሞ የምትመጣው በተበላሸ ሁኔታ ውስጥ ነው። በማይመስል፣ በማይመች፣ በሚጎረብጥ፣ በሚያስቸግር፣ ለመራመድም ለማድረግም ለመስራትም እንቅፋት በሚሆንባችሁ ሁኔታ ውስጥ እግዚአብሔር ምን ይሰጣቸዋል? ስኬት። ያለዛ እግዚአብሔርን ከሰው በምን ይለያል? ሰው በራሱ አእምሮ፣ በራሱ ብልጠት፣ በራሱ አካሄድ፣ በራሱ ጥበብ፣ በራሱ ዕውቀት፣ በራሱ ማስተዋል፣ በራሱ ጥበብ ሰርቶ የሚያገኘውን ስኬት እግዚአብሔር ያንኑ የሚሰጥህ ከሆነ በእግዚአብሔር ስኬት ሰጪነትና በአንተ ስኬት አግኝነት መካከል ምን ልዩነት ይኖራል? ምንም። ልዩነት የሚኖረው ጨለማ ውስጥ እግዚአብሔር ብርሃን ሲሰጥ፣ አሜን በል። ሞት ውስጥ ሕይወት ሲሰጥ፣ ኪሳራ ውስጥ ትርፍ ሲሰጥ፣ አሜን። ሁከት ውስጥ ሲያሳርፍ፣ በሽታ ውስጥ ጤናን ሲያወጣ፣ አሜን በሉ ባካችሁ። ስለዚህ እኛም እንደዚህ ከአባቶቻችን የወረስነው ነገር ካለን ሁልጊዜ በማይመች ሁኔታ ውስጥ እኛ ስኬታማ ልንሆን እንችላለን። ምክንያት ልንሰጥ አንችልም ላልተሳኩልን ነገሮች። ምድራዊ ኢኮኖሚ፣ ምድራዊ ሲስተም፣ ምድራዊ ልንል አንችልም። የእኛ ስኬት ከየት ነው የሚወጣው? ከእግዚአብሔር ቃል ውስጥ። ምክንያቱም ስኬት የምናገኝበትን ምንድን ነው የሰጠን? ቃል። ጌታ ስሙ ይባረክ። ይሄ ቃል ደግሞ የመግዛት፣ የመቆጣጠር፣ የማበጀት፣ የመቀየር፣ የመፍጠር አቅም አለው። ከሁሉ በላይ ነው። ጌታ ስሙ ይባረክ። ለዚህ ነው ስኬት ከፈለክ ወደ ግራም ወደ ቀኝም አትበል፣ በሐሳብህ። ምክንያቱም ስኬትህ የሚሰራው ምን ውስጥ ነው? ሐሳብህ ውስጥ ነው። አይሳካልኝም፣ አልችልም ምን ሁሉ ጊዜ ሐሳብ ውስጥ የምታደምጥና የምታሰላስል ከሆነ አይደለም እንቅፋት ኖሮብህ ከፊትህ የተመቻቸ ዓለም ላይ ስኬት ልታመጣ አትችልም። የራስ ሐሳብ ለራስ ምን ይሆንብሃል? እንቅፋት ይሆንብሃል፣ ማነቆ ይሆንብሃል። ምክንያቱም የእግዚአብሔር ቃል ይላል ምሳሌ ላይ ሰው በልቡ እንዳሰበ፣ እስቲ እንደዚያው ነው በሉ። ቃሉ እጅ አይዝም፣ ቃሉ እግር አይዝም፣ ቃሉ አይን አይዝም፣ ቃሉ አፍ አይዝም። ቃሉ መጀመሪያ የሚይዘው ምንን ነው? ሐሳብን ነው። ሐሳብን ከያዘ ከሐሳብ ውስጥ ለአንደበት የሚወጣ አለ፣ ለአይን የሚወጣ አለ፣ ለእጅ የሚወጣ አለ፣ ለእግር የሚወጣ አለ። አየህ፣ ሁለንተናዊ አካላችን በእግዚአብሔር ቃል ሐሳብ ላይ ከተሰማራ ሁለንተናዊ ስኬት እናገኛለን። ከሰይጣን የሚበልጥ ለእግዚአብሔር ልጆች የማይመች እንቅፋት አለ እንዴ? ከሰይጣን የሚበልጥ አለ ወይ? አለ? የለም አይደል? ሐሳባችሁ ላይ ቦታ እስካላገኘ ድረስ ይሄ ትልቁ መጥፎ ክፉ እንቅፋት የሆነ ሰይጣን በማንም ላይ ድል ፈንታ የለውም። ሰይጣንም ከማንም ገንዘብ ጀርባ አይደለም። ከገንዘባችሁም፣ ከጤናችሁም፣ ከሰላማችሁም፣ ከንብረታችሁም ከየትኛው ነገራችሁ ጀርባ ሰይጣን የለም። ያለው ሁል ጊዜ ከምን ጀርባ ነው? ከሐሳብ። የሚፈልገው ምናችሁን ነው? ሐሳባችሁ። ምክንያቱም ሁሉ ነገራችሁ የተሰለፉት ከምናችሁ ጀርባ ነው? ከሐሳባችሁ ጀርባ ነው። ድል የሚጀምረው ሐሳብ ውስጥ ነው። ሽንፈትም፣ ድልም፣ ከፍታም፣ ዝቅታም፣ ውርደትም፣ ክብርም ጅማሬው ምን ውስጥ ነው? ሐሳብ ውስጥ። ስለዚህ ሰዎችን ማዋረድ ሲፈልግ ሰይጣን ምንም ጋር አይመጣም። የሚመጣው ምናቸው ጋር ነው? ሐሳባቸው። እግዚአብሔርም ደግሞ ሰዎችን ሊያከብር ሲመጣ፣ ስኬት ሊሰጥ ሲመጣ፣ ክንውን ሊሰጥ ሲመጣ መጀመሪያ ስራቸው ላይ አይደለም የሚመጣው፣ ምናቸው ላይ ነው? ሐሳባቸው ላይ። የተባረከ ሐሳብ ካላችሁ ትጋታችሁ የተባረከ ይሆናል። የተባረከ ሐሳብ ከሌላችሁ ትጋታችሁ ከንቱ ነው የሚሆነው። በሐሳባችሁ ታበላሹታላችሁ የእጃችሁን ስራ። የለውም ላለመባል አንዳንድም ሰው ምንም እንደሚያስብ አይታወቅም። አልሰራምም እንዲባል እንዲታዘንለት ይሆናል። አቅም ስራም ሆኖ ነግዶም አትርፎም ብሎ እንዴት ነው ስራ ጥሩ ነው? ምን እባክህ ምን ስራ እንደምታየው ነው። መተርተር ይጀምራል። በኢኮኖሚው እንደዚህ፣ በፖለቲካው እንደዛ፣ በሲስተሙ እንደዚህ፣ በዛኛው እንደዛ። ምን ለማለት? ይሄ ሁሉ አልነገድኩም፣ አላተረፍኩም፣ አልሰራሁም ለማለት። እንዲህ ያለ እንዴት ስኬት ያገኛል? ይሄ መቀየር አለበት። ለዚህ ነው ኤፌሶን ምዕራፍ 4 ቁጥር 23 ላይ በአእምሯችሁ መንፈስ ምን በሉ? ተለወጡ፣ ታደሱ፣ ተለወጡ። ጌታ ስሙ ይባረክ። እና የመጀመሪያው ነገር
ሰይጣን ታርጌት የሚያደርገው ምናችሁ ላይ ነው? ሐሳባችሁ ላይ። ቆይ እስቲ አንድ ነገር ልጠይቃችሁ። ለምንድነው ሰይጣን አንዳንድ ጊዜ ለሰዎች በተኙበት ህልም የሚያሳየው? ምናቸው ጋር መጥቶ ነው ማለት ነው? ሐሳባቸው ጋር ይመጣና ያንን ክፉ ህልም ያሳያቸዋል። አብሮ ከፍርሃት ሰይጣን ባለበት ሁሌ ምን አለና? ፍርሃት አለ። አዳምም ጋር ሲመጣ ለመጀመሪያ ጊዜ በሰው ዓለም ፍርሃት የገባው ማን ጋር ነው? አዳም ጋር ነው። ፈራሁ፣ ድምፅህን ሰምቼ ራቁቴን መሆኔን አውቄ ፈራሁና ምን አልኩ አለ? ተሸሸኩ አለ። አቅም ይበላል፣ ጉልበት ይበላል፣ ኮንፊደንስ ያሳጣል፣ ብቃትን ሁሉ ይከለክላል ፍርሃት። እና በዛ ህልም ሐሳብ ውስጥ ይመጣና ያንን ሁሉ ሙቪ በቃ ረጅሙን ያሳያል። ሰው ሲነቃ ያንን የሰይጣንን ህልም ከነምን ይዞ ይነቃል? ከነ ፍርሃት። ፍርሃት ደግሞ ልብ በሉ በተፈጥሮ ፍርሃት ደግሞ በተፈጥሮ የእግዚአብሔርን የተስፋ ቃል ያሳንስና የሰይጣንን ምን ይለዋል? ያጎለዋል። ችግር ያጎላል። ሁሉ ጊዜ ፍርሃት። በደንብ ልንገራችሁ እናመጣለሁ የተያያዘ ስለሆነ። እግዚአብሔር ለአብርሃም ምንድነው ያለው? ዘፍጥረት ምዕራፍ 12 ከአንድ ጀምሮ ምንድነው ያለው? ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳየ ምድር ውጣ። ምን እልሃለሁ? እባርክሃለሁ። ምን እልሃለሁ? እባርክሃለሁ። ከትልቁ ነው የጀመረው። ከሀገር መውጣት ከቻልክ ከዘመዶችህ መውጣት ትችላለህ። ከዘመዶችህ መለየት ከቻልክ ከአባትህ ቤት መለየት ትችላለህ። ይሄንን ሁሉ ግን ለማድረግ አቅም የሚሰጥህ እኔ የተናገርኩህ አንተ ውስጥ ምን ካለ ከተቀመጠ ሐሳብህን ከወረሰው። ምድሪቱ የለችም አልተገለጠችም፣ የሚሰጠው በረከቱ የለም። ግን አእምሮ ውስጥ ምን አስገብቷል? ሐሳብ አስገባ እግዚአብሔር። ይሄንን ስዕል ስላገኘው ይሄንን ሐሳብ ስለጠበቀው አብርሃም ከሀገሩ ከዘመዶቹ ቤት ከአባቱ ቤት ሲወጣ አልከበደውም። ምን እልሃለሁ ብሎታል? እባርካለሁ። እስቲ ዘፍጥረት 15 ላይ ነው ደግሞ እንዲህ ብሎታል። በአንተ አሕዛብ ሁሉ ምን ይላል? ይባረካል። የባረኩህንም ስለ አንተ ምን እላለሁ? ባርካለሁ። የሚረግሙ ሁሉ ይረገማሉ። ስምህንም ምን እለዋለሁ? አከብረዋለሁ፣ አገነዋለሁ፣ በቃ ታላቅ አደርገዋለሁ አለው። ይሄንን ይዟል። ይሄንን ይሄ ትልቅ ነገር ነው። ከሀገሩ ያስወጣው፣ ከዘመዶቹ ቤት ያስወጣው፣ ከአባቱ ቤት ያስወጣው ይሄ ቃል ነው። ይሄንን የሚያክል ቃል ይዞ ዘፍጥረት 15 ላይ ምን ገባበት? ፍርሃት። ምን ገባበት? በቃ ፍርሃት ሲገባበት ይሄ ስዕል ሁሉ ጠፋ፣ ፍርሃት ሆነ። እግዚአብሔር መጣ። አብርሃም እኔ ለአንተ ጋሻህ ነኝና አትፍራ አለው። ምን እንዳለው ታውቃላችሁ? አብርሃም እግዚአብሔርን ምን ታደርግልኛለህ? ምን ትሰጠኛለህ? እኔም ያለ ልጅ እየሄድኩ ነው። እግዚአብሔር ግን ስለምንድን ነው የተናገረው? ስለ አሕዛብ ሁሉ ምን አባትነት። ያለ ልጅ እየሄድኩ ነው። ይሄ ቤቴ ያለ የተወለደ ውላጅ የቤት ውላጅ ምን ይለኛል? ይወርሰኛል። ተመልከት። ልክ ፍርሃት ሲገባ ትልቁን የእግዚአብሔርን የተስፋ ቃል ያሳንስና ትንሿን ሰይጣን መሳሪያ ያደረጋትን ምን ይለዋል? ያገነዋል። ለዚህ ነው ሰይጣን ስዕሉን ሲያመጣ ከምን ጋር የሚያመጣው? ከፍርሃት ጋር የሚያመጣው። ለምን? የእግዚአብሔርን ነገር ከሰዎች ሕይወት ውስጥ ምን ይለዋል? ያሳንሰዋል፣ ያወጣዋል፣ እንዳያስቡት ያደርግ። እዚህ ላይ ኮንሸስ እንዲሆኑ ያደርጋቸዋል። ይጨነቃሉ፣ ይፈራሉ፣ ይደነግጣሉ። አንዳንድ ጊዜ ሰዎች በህልማቸው የሞቱ ሰዎች መጥተው ይጠሯቸዋል። የሬሳ ሳጥን ፊት ለፊታቸው ያመጣል፣ ያስከትቷቸዋል። ሲሞቱ ሁሉ ያሉ ሲነሱ እኮ ሞተዋል። ኦልሬዲ የሉ ፍርሃት አለ። ሞተዋል፣ ደንግጠዋል፣ ደንዝዘዋል። እኖራለሁ ምንም በቃ መሄጃ የደረሰ መሰለኝ፣ እቺንስ ጊዜ ማልፋት አይመስለኝም። የሰማችሁ ነው። ልብ በል። ሰይጣን ምንም ነገር በሰው ህይወት ውስጥ ያምጣ አብሮ የሚከተው ምንድነው? ፍርሃት ነው። እግዚአብሔር ደግሞ ምንም ነገር በሰው ህይወት ውስጥ ይናገር አብሮ የሚሰጠው ምንድነው? እምነት ነው፣ ሰላም ነው፣ ደስታ ነው፣ ረፍት ነው። አየ ስዕል ያሳያቸውና ፍርሃት ሲገባ ንግዳቸውን ላይ ሲፈሩ ይናገሩታል። ይሄ ነገር የሚያዋጣ አይመስለኝም። በቃ ይናገሩታል። ሰይጣን ያኔ ደስ ይለዋል። እኔ ይሄን ነበር የፈለኩት፣ በቃ አንቺ ተናገርሽልኝ። ይሄን ነበር የፈለኩት፣ አንተ ተናገርክልኝ። በቃ እዛ ጋር ያቆማል። ምን ልላችሁ ብዬ ነው? ሰይጣን የሚፈልገው ምናችንን ነው? ሐሳባችን ነው። ልናስመልጥ፣ ልንጠብቅ፣ ልንጠነቀቅ፣ ልንጋርድ፣ በሩን ልንዘጋበት የሚገባ የሰይጣን ትልቁ መንገድ የሰው ምንድነው? ሐሳብ ነው። ወደ ግራም ወደ ቀኝም አትበል። ሌላ ሐሳብ አንተ ውስጥ አይምጣ። ሌላ ሐሳብ አንተ ውስጥ አይግባ። የነገርኩህ ቃል ብቻ ካሰብከው፣ ከጠበቅከው፣ ከኖርከው፣ ካደረግከው ለስኬት ያበቃሃል። ውጭ ያለው ምንም ይምሰል፣ ምንም ይሁን፣ ደረጃው ምንም ያህል ይሁን፣ የኔ ቃል ይበልጣል። የኔ ቃል ባለበት እኔ አለሁ። እኔን ይዘህ ልትሸነፍ አትችልም። እኔን ይዘህ ስኬት አልባ ልትሆን አትችልም።
እኔን ይዘህ ክንውን ልታጣ አትችልም። ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ። ስንቶቻችን ዛሬ እግዚአብሔርን የተስፋ ቃል የተነገረንን ረስተን ሰይጣን በዛች የሚወረውረውን እንደ ትልቅ ነገር ይዘን እናወራዋለን። ኦሬዲ ምን ብለናል? ተሸንፈናል። ስኬት አተናል። ክንውን አተናል። ክንውን ያለው የእግዚአብሔር ቃል ላይ ምን ስንል ነው? ስንቆም ነው። እስቲ ወደ መጀመሪያዎቹ ሰዎች ኑ፣ አትርሱ። ሁልጊዜ እሱን አስቡት። ወደ ሔዋን ሲመጣ ያ በበላህ ጊዜ ሞትን ትሞታለህ ያለውን ያንን በለስ ቆርጦ እንቺ ቢ ብሎ ይዞ ነው የመጣው። አመጣ እንዴ? አልነካውም። እሱ በራሱ መንገድ ለራሱ ጨዋ ነው። ሰው ነው የሚያሳስተው። አልነካም። ያቺ የምትነካ አይደለችም። አልነካም። ማድረግም ደግሞ አይችልም። ተፈጥሯዊ ስርዓቱ ይከለክለዋል። በቀጥታ ወደ ሔዋን ለውድቀቷ እዛ ግዛ፣ አብጅ፣ አስተዳደር፣ ጠብቅ፣ ደስ ይበልህ ተብሎ ሁሉ የሞላበት ቦታ ላይ በደስታ በስኬት እንዳይኖር ምንድነው ይዞለት የመጣው? ሐሳብ። ለምኑ? ለሐሳቧ መጥቶ እኮ ወሬ ነው ያወራት። መጀመሪያ እኮ የምታወሩት የምትሰሙት ወሬ ምናችሁ ውስጥ ነው የሚገባው? ሐሳባችሁ ውስጥ ይገባል። ፊሊንጋችሁን ወደ አንድ አቅጣጫ ያመጣዋል። ሐሳብ ፊሊንግህን አፌክት ያደርገዋል። ፊሊንግ ተግባርህን አፌክት ያደርገዋል። ተግባርህ ዴስቲኒህን አፌክት ያደርገዋል። በቃ የተያያዘ ነው። የእያንዳንዱ ሰው ዴስቲኒ ጅማሬው ከየት ነው? ከሐሳብ። ፍጻሜውስ በሐሳብ። ሐሳቡን በጠበቀውና እሱን ይዞ በሄደበት ቀጣይነት በሰጠበት ልክ ፍጻሜው ይጠናቀቃል። የሰማችሁ ነው። መጥቶ እዚህ ነው ማውራት የጀመረው። ያ በለስ እሷ ውስጥ ምንድነው? ሐሳቧ ውስጥ እግዚአብሔር ያስቀመጠው ምን አድርጎ ነው? የሞት ምን ማያ ማስታወቂያ። እሱም በበላችሁ ጊዜ ሞትን ትሞታላችሁ። ይሄንን ነው ይሄ በለስ። ለዚህ ነው በዚህ ስለተቀመጠ መጥቶ በእውኑ እግዚአብሔር በኤደን ገነት ያለውን በሙሉ እንዳትበሉ ብሏል ሲላት፣ ኖ አትብሉ አላለም። እነዚህም በሙሉ ብሉ፣ ያንን ግን ምን አትብሉት፣ እንደውም አትንኩትም። ጠንከር አድርጋ በቃ ለራሷ ትልቅ አቋም ይዛለች። እንዴ ብስትስ ነካክቼ ብጎመጅስ ኖ አትንኩት ብሏል። የራሱ ጉዳይ ይሄ። ለማም አለማም ለኛ አይጠቅመንም። አለመንካት ይሄንን ነው የቆረጠችው። ምኗ ውስጥ? ሐሳቧ ውስጥ መጣና ደግሞ ኖ አትሞቱም፣ እሱም በበላችሁ ጊዜ አይኖቻችሁ ተከፍቶ እንደ እግዚአብሔር ሁሉን አዋቂ እንደሱ እንደምትሆኑ እግዚአብሔር ስለሚያውቅ ነው። ልካችሁ እኮ በዚህ ልክ አልነበረም። ያችን ከበላችሁ እውነተኛ ማንነትን ታገኛላችሁ። እንደማን መሆን? እንደ እግዚአብሔር መሆን ይሆንላችኋል አላቸው። የት ውስጥ ነው የነገራት? ሐሳብ። ወዲያው ማሰብ ጀመረች። ይሄንን ልብ በሉ። ማሰብ ጀመረች። አስባ ስታየው እንትኑ ተቀየረባት። በለሱ ግን እኮ አልተቀየረም። ስለ በለሱ ያላት አመለካከት፣ አስተሳሰብ፣ አቆጣጠር፣ ግንዛቤ ምኗ ውስጥ ነው የተቀየረው? ሐሳቧ ውስጥ፣ አእምሯ ውስጥ። ስታየው ለጥበብ የሚያምር በፊት እግዚአብሔር ሲነግራት ግን ስታየው እስከዛች ሰዓት ምን የሚያደርግ የምን ምክንያት ነው? የሞት ምክንያት ነው። ሊበላ አይገባም። እሱን ከተበላ ምን ይባላል? ይሞታል። አሁን ግን የሰማቸው ድምፅ ሐሳቧን ቀየረው። ያ ነገር አልተቀየረም። ልንገራችሁ ዛሬም አንድ ነገር፣ በዙሪያችሁ ያለ ነገር እስኪቀየር አትጠብቁ። በዙሪያችሁ ስላለ ስለተበላሸ ነገር የእናንተ ሐሳብ በላው ላይ ይቀየር። አሜን በሉ እስቲ። ይሳካልኛል በሉ፣ እከናወናለሁ በሉ። ከዛ ተቀየረ። ስታየው ለመብላት የሚያስጎመኝ ለጥበብም ያማረ ሞት የሚለው ነገር እያየችው እላው ላይ አጣችው። በለሱ አልተቀየረም። የተቀየረው ስለ በለሱ ያላት ምን ሐሳብ እዚህ ውስጥ ነው የተቀየረው። እና እዛ ላይ አሁን ሞት አይታያትም። እሺ ምንድነው የሚታያት? ጥበብ። እስቲ የተበላሸ ነገር ላይ ስኬት ይታያችሁ። በጀመርኩት ስኬት አገኛለሁ በሉ፣ ይከናወንልኛል በሉ፣ እግዚአብሔር ከኔ ጋር ነው በሉ፣ እኔን የሚረዳበት መንገድ አለው በሉ። የእግዚአብሔር መንገድ ቃሉ ነው በሉ። ቃሉ ያዘጋጃል፣ ቃሉ ይፈጥራል፣ ቃሉ ያበጃል። ሃሌሉያ! ሁሉን በስልጣኑ ቃል እየደገፈ ሲል ከሁሉ ውስጥ አንዱ አንቺ አይደለሽ? መሆን አንችልም? እና እግዚአብሔር በስልጣኑ ቃል እየደገፈ እንዴት ነው ማይሳካልን? ይሳካልኛል በሉ ባካችሁ። ልምዳችሁን አትመኑ። የሰውም ልምድ አትመኑ። የተቋምም ያሰራርም የደንብም የምንም ልምድ አትመኑ። ማይታመን የእግዚአብሔር ቃል ይታመን። አየ ይሄ ቃሌ ከአንተ ምን አይበል አይለይ። ጽና። ምን ላይ ይጽና? ቃሉ ላይ። በርታ። በምን ይበርታ? በቃሉ። ሃሌሉያ! አትደንግጥ፣ ምን ሰጥቻለሁና ቃሉን። አትፍራ፣ ካንተ ጋር ነኝና። በምኔ? በቃሌ። ዛሬ ብዙ ሰው ስለ እግዚአብሔር ቃል ያለው አመለካከት ይለያል። ደስ ይላል እግዚአብሔር ቃል፣ ያንጻል እግዚአብሔር ቃል፣
ሰላም ይሰጣል የእግዚአብሔር ቃል፣ ደስታ ይሰጣል የእግዚአብሔር ቃል። የእግዚአብሔር ቃል ግን ራሱ ነው የሚል አመለካከት ብዙም የለም። እግዚአብሔር ራሱ ቃሉን ነው፣ ቃሉ ራሱ እግዚአብሔር ነው። ዮሐንስ ምዕራፍ 1 ላይ ምንድነው የሚለው? በመጀመሪያ ቃል ነበር። እስቲ ዘፍጥረት 1 የመጀመሪያዋን ሂዱ። በመጀመሪያ ማ ይላል? እግዚአብሔር ፈጠረን እንዳለ ይቀመጥ። በመጀመሪያ ምን? እግዚአብሔር። እዚህ ጋር መጣና ዮሐንስ በመጀመሪያ ምን ነበር? ቃል ነበር። ከዛ በመጀመሪያ እግዚአብሔር ሰማይና ምድርን ምን አለ? ፈጠረ። በምን? በቃል። እዚህም ጋር ስትመጡ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ። ሃሌሉያ። ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። ዛሬም ሁሉ በማ መሆን ይችላል? በእግዚአብሔር ቃል መሆን ይችላል። አየ፣ በሕይወት ዘመን ሁሉ ዋስትና ሰጠው። ዋስትና የሰጠው የእግዚአብሔርን ቃል ሲጠብቅ በሚሆንለት እንጂ በኢያሱ ጦረኛ መሆን፣ በኢያሱ ጉልበት፣ በኢያሱ ብርታት፣ እንደገና ደግሞ ከኢያሱ ውጪ በሆነው ዓለሙ ላይ የሚኖርበት አካባቢ ላይ መንገዱ ላይ በሚገጥመው ሁኔታ መሰረት ያደረገ አይደለም። ዋስትና የሰጠው በቃሉ ነው። እስቲ እግዚአብሔር ቃል የማይችለው ምንድነው ንገሩኝ? የማይሆንለት ምንድነው ንገሩኝ? ተመልከቱ እስቲ ወደ ዘፍጥረት 26 ነው። እንደዚህ አይደለም የሚለው? በአብርሃም ዘመን ከነበረው ረሃብ ይልቅ በማን ጊዜ ሆነ? በይስሐቅ ጊዜ ሆነ። ረሃብ ሆነበት። ከዛ ማንን ማሰብ ጀመረ? ይስሐቅ አባቱን። ይሄ ረሃብ እኮ በአባቴም ዘመን ነበር፣ አባቴንም ፈትኖት ነበር። አባቴ ግን ሲርበው ወዴት ነው የሄደው? ወደ ግብፅ። እና ከግብፅ ሲመለስ ሀብታም ሆኖ ነው የመጣው። በዚህ ነው ረሃቡን ያሸነፈው። ስለዚህ እኔም አሁን በረሃብ ዘመን ዘሬን ይዤ ምን ልበል? ወደ ግብፅ ልሄዳል ሲል እግዚአብሔር አትሄድም አለው። መጣና አትሄድም፣ እዚሁ ኑር። እግዚአብሔር ሆይ ረሃብ እኮ ነው፣ ምንም እኮ የለም። አዎ ኑር፣ እዚሁ ኑር። አብርሃም አባትህ ቃሌን ሰማ አደረገም አለው። ወደ ግብፅ መሄዱ ሳይሆን ባለጠጋ ያደረገው ቃሌን መስማቱ ነው። እና አንተም ምን በለኝ አለው? ስማኝ። እዚሁ ደረቅ ነው በምትለው በጌራራ ላይ ዘርህን ምን በል? ዝራ። መዝራትስ ችግር የለም፣ እህሉን እዘራዋለሁ። ዝናብ እኮ የለም፣ እኔ ዝናብ አብሬ አልዘራ። የዝናብም ፈጣሪ ማን ነው? ቃሌ ነው። እንደ ቃሌ ካደረክ ቃሌ ዝናብም ይሆንልሃል። እስቲል እኮ ዝናብ የለም፣ ግን ይስሐቅ በተነ፣ ዘራ። በዛ ዓመት ይላል በደረቅ ዝናብ በሌለበት ባልዘነበበት 100 እጥፍ አፈራ። የዝናቡን ቦታ ማን ተካ? ማን ያዘ? እንደ ዝናቡ ማን ሆነ? ቃል። አየ፣ ዓለማት በእግዚአብሔር ቃል ምን ብለዋል ይላል? ተፈጥረዋል ይላል። ይሄ የውሃውም ዓለም፣ ይሄ ድንጋዩ ዓለም፣ የእጽዋቱ ዓለም፣ የእንስሳው ዓለም፣ የሰው ዓለም፣ ይሄ ከዋክብት ምናምን ዓለም ሁሉ የተፈጠረው በማን ቃል ነው? ለእያንዳንዱ መውጫ ዘር የሆነው ምንድን ነው? ቃሉ ነው። ጌታ ስሙ ይባረክ። እና ይስሐቅም ፈርቶ ሊሄድ ባለበት ምድር ላይ ዘራና 100 እጥፍ አፈራ። ይህንን ሲያፈራ አካባቢ ያሉ ሰዎች አዩት። በእኛና በዚህ ሰው መካከል አሁን ልዩነት ታይቷል። አንድ ቦታ እያለ አንድ አገር ላይ እየኖር አንድ አየር እየተነፈስ አንድ ወቅት ውስጥ እያለን እኛ እየከሰር፣ ይሄ ሰውዬ እኮ 100 እጥፍ ማፍራት እኮ አይደለም 100 እጥፍ እኮ ነው ያገኘው። ይሄ ከሆነ በእውነት እዚህ ሰው ጋር ማን አለ? እግዚአብሔር አለ። መጡና በእውነት እግዚአብሔር ካንተ ጋር እንደሆነ አወቅ አሉት። ጌታ ስሙ ይባረክ። እግዚአብሔር ግን በምኑ ነበር እሱ ጋር የሆነው? በቃሉ። አየ፣ እግዚአብሔር ቃል ሰጠህ ማለት እግዚአብሔር ራሱ ወደ አንተ መጣ ነው። ያንን ቃል ተቀበልሽ ማለት እግዚአብሔር ራሱ ተቀበልሽ ማለት ነው። እስቲ አሁን በገባሁበት ስኬት አገኛለሁ በሉ። እንደ አዲስ ነገሬ ማማር ይጀምራል በሉ። ድገሙ ባካችሁ። መስተካከል ይጀምራል በሉ። መለወጥ ይጀምራል በሉ። መንቀሳቀስ ይጀምራል በሉ። ማደግ ይጀምራል በሉ። መቀየር ይጀምራል በሉ። መብዛት ይጀምራል በሉ። መስፋት ይጀምራል በሉ። ማደግ ይጀምራል በሉ። ምክንያቱም የእግዚአብሔር ቃል ሕይወት ይሰጣል። እንግዲህ ልብ በሉ፣ ሰይጣንም ቃል ነው ይዞ የመጣው ወደ ሔዋን። እግዚአብሔርም ምንድነው የሰጣት? ቃል። የእግዚአብሔር ቃል ሕይወት ሰጪ ነው። የሰይጣን ቃል ደግሞ ሕይወት ገዳይ ነው። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ በምንም አይመጣምና ሰይጣን የሚናገረው ቃል ሁሉ ምን አለበት ማለት ነው? ዝርፊያ ያለበት፣ ሞት አለበት፣ ግድያ ያለበት፣ ንጥቂያ ያለበት። የሰማችሁ ነው። ስለዚህ ያንን ተናግሮ በቢዝነሱ ላይ፣ በስራው ላይ፣ በኑሮው ላይ፣ በትዳሩ ላይ የሰይጣንን ሰምቶ የሚናገር ራሱ እያዘረፈ ነው። ቆሞ አይኑ እያየ የትዳሩን ሰላም፣ የልጆቹን ሰላም፣ የንግዱን ፍሬያማነት፣ ስኬት ሁሉ ምን እያደረገ? እያዘረፈ፣ እያሰረቀ ቆሞ እያየ የሰይጣንን አምኖ ምን የሚል
የሚናገር። ሰይጣን ትከስራለህ እንጂ ይሳካልሃል አይልም። ታድጋለህ አይልም። ትለወጫለሽ አይልም። ትበዣለሽ አይልም። ጥሩ ደረጃ ትደርሻለሽ አይልም። እና ለኢያሱ መጣና ባጭር ቃል ወደ ግራም ወደ ቀኝም አትበል፣ በቀንም በሌሊትም ቃሌን ምን በለው? አስበው፣ አሰላስለው፣ ምን በለው? ተናገረው፣ አድርገው። ያን ጊዜ ምን ይሆንልሃል አለ? ባለህበት ሁኔታ ውስጥ ስኬት ይሆንልሃል። ተናገረው። ሃሌሉያ! ባለሽበት ሁኔታ ውስጥ ክንውን ይሆንልሻል። ተናገሪው። እስቲ ነገሮቻችሁን እንደው አንድ ደቂቃ ያዟቸውና ምን አውሩባቸው። እስቲ ይከናወንልኛል፣ ይሆንልኛል፣ አይወሰድብኝም፣ አልነጠቅም፣ ከእጄ አይወጣም፣ አይበላሽብኝም። ሃሌሉያ! እስቲ በራሳችሁ ላይ ተናገሩ። እስቲ በሁኔታችሁ ላይ ተናገሩ። እስቲ ጤናችሁ ላይ ተናገሩ። እስቲ ሰውነታችሁ ላይ፣ ስጋችሁ ላይ ተናገሩ። እስቲ አእምሮአችሁ ላይ ተናገሩ። እስቲ ትዳራችሁ ላይ፣ ልጆቻችሁ ላይ ተናገሩ። የእጆቻችሁ ሥራ ላይ ተናገሩ። እስቲ የተሰማራችሁበት ላይ ተናገሩ። እስቲ ስኬት ይሆንልኛል፣ ድል ይሆንልኛል። አዎ ጠላት አያገኘውም፣ አይበላሽም። አዎ እግዚአብሔር ከኔ ጋር ነው፣ ቃል ሰጥቶኛል። የአብርሃም ልጆች ናችሁ። የአብርሃም ልጆች ከሆናችሁ ወራሾች ናችሁ ተብያለሁ። ይሄን አሁን ለኢያሱ የተናገረውን ቃል እኔ ወራሽ ነኝ። ለኢያሱ የተነገረውን ስኬት እኔ ወራሽ ነኝ። ለኢያሱ የተነገረውን ክንውን እኔ ወራሽ ነኝ። እኔ ወራሽ ነኝ። ይከናወንልኛል። አሁን ይሳካልኛል። እንደ በፊቱ አይሆንም ነገር። አሁን ይቀየራል። አሁን ሊቀየር ነው። በቃ ይኸው መቀየሩን እናገራለሁ። አውጃለሁ፣ 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 አውጃለሁ። አድጋለሁ፣ እበዛለሁ፣ እሰፋለሁ። እግዚአብሔር ከኔ ጋር ነው። ጤናዬ ፍጹም ይሆናል። ሰላሜ ፍጹም ይሆናል። እረፍቴ ፍጹም ይሆናል። ጌታ ይመስገን። ቀና በሉ። ይሳካልሃል አሉ። ስኬት ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይደለም። አሜን። ስኬት ከየት ወዴት ነው? አይደለም በሰው ዓለም ከሰይጣን ዓለምም ይሁን የተናገረውን ሲቀበሉና ሲያምኑለት አይደለም የሚሆንለት። ሰይጣን ከየት ነው ማለት ነው? እሱ የሚናገረው ከራስ ውስጥ። ሰይጣን ሲናገር ከልቡ ይናገራል ነው የሚለው። ስኬት ከየት ነው የሚጀምረው? ከውስጥ። የት ላይ ይታያል? ውጭ ላይ። ሐሳባችሁ ውስጥ ያለ የትኛውም ነገር ውጫችሁ ላይ የምታዩት የሚጸነስበት፣ የሚያድግበት፣ የሚወለድበት ነው። የትኛውም አስተሳሰባችሁ የትኛውም ሐሳባችሁ ውስጥ ከሆነ የሚጸነሰው መጥፎ ከሆነ ከመወለዱ በፊት እዚሁ ማጥፋት ትችላላችሁ። ለምን መጥፎ ሐሳብ አሰብኩ ማለት አይቻልም። ልታስቡ ትችላላችሁ። ይመጣል፣ ሐሳብ ከተለያየ ይመጣል። ይሄ የብዙ ድምጾች ማስተናገጃ ስቱዲዮ ነው ሐሳባችን። አሮጌው ሰው ያወራል፣ እግዚአብሔር ያወራል፣ ሰይጣን ያወራል፣ ዓለም ያወራል፣ የምታዩት ነገር በቀጥታ ያወራል እና የተለያየ ሐሳብ ሊመጣ ይችላል። እዚህ ውስጥ ግን እያጣራችሁ ሌላዎቹን እዛው አውርዳችሁ ሌሎቹን እዛው አውርዳችሁ የእግዚአብሔር የሆነውን ነገር ብቻ መናገር ትችላላችሁ። ሐሳባችሁ ውስጥ የሌለን አቅም እጃችሁ ሊሰራ አይችልም። የፈለገ ብርቱ ሁኑ፣ የፈለገ ጠንካሮች ሁኑ። አንዳንዴ አይታችኋል፣ ቦክሰኞች አሉ፣ ፍርጥምጥም ያሉ ሬስሊንግ ተጫዋቾች አሉ፣ ያን የሚያካክሉ። ድንገት አንዱ ቀድሞ ካላሰው ቀጭንም ይሆን ምን ይገባበታል? ፍርሃት ይገባበታል። ከዛ ቅጭጭ ያለ ሊሆን ይችላል። እዚች ስፕሪንጉ አጠገብ ኮርነር ላይ ሆኖ ቅጭጭ ያለ ሊሆን ይችላል። ያን ይህን ለሚያክል ሰውዬ ጆሮው ላይ መጥቶ ያወራለታል፣ ይነግረዋል። ምንድን ነው የሚነግረው? በርታ፣ ትችላለህ፣ እንዲያደርገው። አቅም ነው እኮ የሚሰጠው። ግን ጡንቸኛው የትኛው ነው? ያን የሚያክል የሥጋ ጡንቻ ይዞ ሐሳብ ውስጥ ሽንፈት ከገጠመው ይሄ ሁሉ አብሮ ነው የሚዝለው። አሸናፊነት የት ውስጥ ስላለ ከጡንቻው ይልቅ እዛ ጋር ቅጭጭ ያለው ሰው የሚነግረው ነው የድል ባለቤት የሚያደርገው። እየሰማችሁ ነው? ሐሳባችሁ ውስጥ የሌለ ስኬት እጃችሁ ሊያመጣ አይችልም። ሐሳባችሁ ውስጥ የሌለን ጉዞ እግራችሁ ሊራመድ አይችልም። ለሐሳባችሁ የከበደን ስኬት እጃችሁ ሊቀለው አይችልም። ከየት መጥቶ? ይልቁንም ሐሳባችሁ ውስጥ የስኬት ሐሳብ ከሞላና ሁለንተናችሁን ኢንፊውዝድ ካደረገ፣ በዛ ኢንስፓየርድ ከሆናችሁ እጃችሁ የሚሰራው ሁሉ ምን ይሆናል? ስኬት፣ ክንውን፣ ድል። ይሄ የኢየሱስ አስተሳሰብ እንደ ውስጣችን ቢገባ እኔ በጣም ነው የሚገርመኝ። እሱን ሳነብ ማቴዎስ ምዕራፍ 16ን ስታነቡ
ሌሎችም ወንጌላት ላይ ስታነቡ ጌታ ኢየሱስ ደቀ መዛሙርቱን እንዲሻገሩ በታንኳ ላካቸውና እሱ ወደ ተራራው መጥቶ ምን ማለት ጀመረ ይላል? መጸለይ ጀመረ ይላል። እንግዲህ ምን ላይ ሆኖ ነው የሚጸልየው? መሬት ላይ አይደል? መሬት ላይ ሆኖ እየጸለየ ነው። እነሱ ረጅም ከሄዱ በኋላ ሲናወጡ አየ። ይናወጣሉ እና አያቸውና አዘነላቸውና ብድግ ብሎ ከመሬት ጀመረው። መሬት ላይ አይደል ያለው? ከመሬት ጀመረውና ፊት ለፊቱ ምን አለ? ባህር። አልቆመም፣ እንደ መሬቱ ሄደ። መሬቱም ማያሰምጠውም ለኢየሱስ ያው ነው፣ ውሃውም ማያሰምጠው ለኢየሱስ ያው ነው። አሜን አትሉ? ምኑ ነው እንዲሄድ ያደረገው? የመጀመሪያ ነገር ኢየሱስ በኢየሱስነቱ ማንነት ሃሌሉያ ያለው ማይንድ ሴት አንድ ነው። የሚጎዳው የሚያቅተው የማይችለው ምንም ነገር የለም። ጌታ ስሙ ይባረክ። አሜን አትሉ? በቃ የጀመረውን ከመሬት ጀመረ፣ ሄደ። ምን አለበት ሰኔና ሐምሌ ላይ ንግድ ጥሩ ነው። መስከረምና ጥቅምትም ሲመጣ ዝም ብለን ለምን አንቀጥለውም? መስከረም የሥራ ሰዓት አይደለም? መስከረም ጥቅምት እንደዚህ ነው፣ እንደዚህ ነው። ወቅቱ ነው ስኬት የሚሰጠን እግዚአብሔር። ወቅቱ ምንም ይሁን የማይቀየር የእግዚአብሔር ቃል አለ። አሜን። ወቅት የሌለበት ግን ለሚያምኑት ወቅት የሚሰጣቸው ወቅት ውስጥ ሌላ ወቅት ይሰጣል። አሜን በልባክ ወቅት ያበጅላችኋል። በጌታ በኢየሱስም ዛሬ ባርካችኋለሁ። ባላችሁበት በተሰማራችሁበት እግዚአብሔር የስኬት ወቅት ይስጣችሁ። ቃሉ የስኬት ወቅት ይሁንላችሁ፣ ያምጣላችሁ በጌታ ስም።